ሰላም ወደ አድማጮቻችን ቼልሲን የሚመለከቱ ያለፉትን 24 ሰዓት የወጡ የዝውውር መረጃዎችን ይዘን ተመልሰን መጥተናል። ሊያም ዴላፕ የመጀመሪያው ፈራሚ የሆነው ስታንፎርድ ብሪጅን ደርሷል። በክረምቱ ሁለተኛ ፈራሚ የሆነው በክረምቱ የዝውውር መስኮት የተጠናቀቀው ባለፈው የጥሩ የዝውውር መስኮት የተጠናቀቀው አሁን የሆነው ቼልሲ ከራሱ ከህት ቡድኑ ከስትራስቡርግ ወደ ዋናው ወደ ቼልሲ ቡድን የመጣው በጣም አስገራሚው መመዱ ሳር ነው። ለአድማጮቻችን ይህንን ስም በሚገባ ያዙት። በጣም አስገራሚ ተከላካይ ነው። በኔ እይታ በሚቀጥሉት ዓመታቶች የማደግ አቅም አለው። ትንሽ ልምድ ብቻ ነው የሚጎለው። ስህተቶችን ሊሰራ ይችላል። ነገር ግን አቅሙ በጣም የሚገርም ተጫዋች ነው። ለአድማጮቻችን ይህ ተጫዋች እንግዲህ 19 ዓመቱ ላይ ይገኛል። በሊግ 1 እንግዲህ ለስትራስቡርግ 27 ጨዋታዎችን አድርጎ ምንም ጎል አላስቆጠረም። አንድ አሲስት አድርጓል። የሚገርመው ነገር ግን ቁመቱ ነው። ሜትር ከ94 ነው። ፈጣን ነው ቁመቱ ያለው። ስለዚህ ቶሲን አድራባዮ ፈጥኖ ማለት ትችላላችሁ። አንዳንዶቹ ኢብራሂማ ኮናቴን ታዳጊውን ኢብራሂማ ኮናቴን በዚህ ተጫዋች ላይ እናያለን ይላሉ። በጥር ዝውውር መስኮት ላይ ያቀረብኩላችሁ ፕሮግራም ነበር የምታስታውሱት ከሆነ አዲሱ ኢብራሂም ኮናቴ የሚል ይህ ተጫዋች ነው እንግዲህ የቼልሲ ዋናው ቡድን አካል ሆኖ ፈርሟል። ደግሞ የሚገርመው እኮ የፈረመው የኮንትራት ርዝመት ነው። ለልማቻችን የ8 ዓመት ኮንትራት ነው የፈረመው። የ8 ዓመት ኮንትራት ነው። 14 ሚሊዮን ዩሮ ነው የሚያወጡበት። ቼልሲ ይህንን ተጫዋች ለማስፈረም ያደረገው ታክቲክና ጥረት ግን የሚገርም ነው። ምንድነው ያደረጉት? ይህንን ተጫዋች ለማስፈረም ከሊዮን ቼልሲ ይፈልግ ነበር። በቀጥታ ሂዶ ሊዮንን ቢጠይቅ ኖሮ ከፍተኛ ገንዘብ ሊዮኖች ይጠይቁት ነበር። ስትራስቡርግ እንዲያስፈርሙ አደረገ። 10 ሚሊዮን ዩሮ አስፈረመው ስትራስቡርግ። ያኔ በስትራስቡርግ የወጪ አንጻር ካያችሁት በጣም ውድ ፈራሚ ነበር። ነገር ግን ቼልሲዎች ደግሞ በ6 ወር ቆይተው ቼልሲው እንግዲህ የዋናው ቡድን አካል የሚሆን ይሆናል። ይህ ተጫዋች በጣም በቼልሲዎች ትልቅ ትኩረት የሚሰጡት ነው። ስለዚህ በክለቦች የዓለም ዋንጫ የቡድኑ አባል ይሆናል። ወደ አሜሪካ የሚሄደውና የቼልሲ ቅድመ ውድድር ጨዋታ የሚያደርገው ስብስብ አካል ይሆናል። ከዛ በኋላ ለሚቀጥለው የውድድር ዓመት የስብስቡ አካል ይሁን ወይስ አይሁን የሚለው የሚወሰን ይሆናል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በዛሬው ፕሮግራማችን እንግዲህ እንደተለመደው ስለ ሚኞል፣ ጊተንስ፣ ቤንትሌ እንዲሁም ደግሞ ሃይድረም እናወራለን። ስለነዚህ ተጫዋቾች እናወራ ተመልሰን መጠናል። ኤንዞ ፈርናንዴዝ እየዛተ ነው። እኛ እምነደው አለ ለክለቦች የዓለም ዋንጫውን ለማሸነፍ ነው ብሏል። ኤንዞ ማሬስካ በጣም እንዳገዙ ተናግሯል። ስለዚህ እነዚህን ሁሉ የተለያዩ መረጃዎችን የምታገኙበት ትክክለኛው ቦታ ያያ ስፖርት ነው። ለአድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በማድረግ የያያ ስፖርት ቤተሰብ ይሁኑ። የመጀመሪያው መረጃችን የሚሆነው እንግዲህ በቀጥታ እያንዳንዱን ስናያቸው የቤንትሌን የሚመለከት ነው። እንግዲህ ይህንን ተጫዋች ብዙዎቹ የቼልሲ ደጋፊዎች ላታውቁት ትችላላችሁ። የቼልሲ ሶስተኛው ግብ ጠባቂ ነው። ይህንን ተጫዋች ለማስፈረም ማንቸስተር ሲቲዎች ይፈልጋሉ። ያንን የሚያደርጉት ደግሞ ስኮት ካርልሰን የማንቸስተር ሲቲ ሶስተኛ ግብ ጠባቂ ከማንቸስተር ሲቲ እንደሚለቅ ተረጋግጧል። ማንቸስተር ሲቲዎች ወደ ክለቦች የዓለም ዋንጫ ከመሄዳቸው በፊት 3 ተጫዋቾችን ጨርሰዋል። ሬንደርስ፣ ቸርኪ እና አትኖሪ። እነዚህ 3 ተጫዋቾች የማንቸስተር ሲቲ የስብስብ አካል ሆነው ወደ ክለቦች የዓለም ዋንጫ ይሄዳሉ። ቼልሲም ይህንን ለማድረግ እስከ ነገ ማክሰኞ መጨረሻ ድረስ ጥረታቸውን እያደረጉ ይገኛሉ። ይህንን ለማሳካት ታዲያ ከቼልሲ ደግሞ ቤንትሌን ይፈልጋሉ። እንግዲህ ማንቸስተር ሲቲ ቼልሲ ሲረጋጋ አይወድም መሰል። በተለይ ቤንትሌ በብዙም ጊዜ ሶስተኛ ግብ ጠባቂ የሆኑ ልምድ ያላቸው ግብ ጠባቂዎች የሚያደርጉት ኦልሞስት የግብ ጠባቂ አሰልጣኝ አጋዥ እንደመሆን ነው የሚያገለግሉት። የመጫወቻ ዕድል አያገኙም። ነገር ግን የስብስቡ አካል ሆነው የስብስቡን ሁኔታ የሚያጠናክሩ ናቸው። ስለዚህ ማንቸስተር ሲቲዎች ሊወስዱት ይፈልጋሉ። ቼልሲ ግን የሚለቀው አይመስለኝም በነይታ። መመዱ ሳር የሚመለከተው እንግዲህ የክለቦች ዓለም ዋንጫ አካል ይሆናል። እስከ 2033 ነው የፈረመው። ይህ ተጫዋች ከስትራስቡርግ ነው የመጣው። ነሐሴ አካባቢ 20 ዓመቱ ይሞላል። ይህ ተጫዋች በሚቀጥሉት ጊዜያቶች ከኮልዊል ጋር መፎካከር የሚችል ሳይሆን ከፎፋና ጋር ነው በቀኝ እግሩ ስለሚጫወት። ነገር ግን በጣም ክህሎት ያለው ተጫዋች ነው። ወደ አድማጮቻችን አይታችሁ የምታደንቁት ይሆናል። በተለይ ቼልሲ በሎስ አንጀለስ ኤፍሲን፣ ፍላሚንጎን እና ቱኒስን በሚገጥምበት ጨዋታ ላይ 3ቱም ጨዋታ ላይ እንደዚህ አይነት ታዳጊ ተጫዋቾችን ማሰለፍ ያለበት ይመስለኛል። ቼልሲ በተከላካይ መስመሩ ላይ እንግዲህ አሮን አንሴልሞ፣ አችፖንግ እና መመዱ ሳር በጣም ለወደፊቱ የቼልሲን የመከላከል ክፍል ይመራሉ ተብሎ የሚጠበቁ ተከላካዮች ናቸው። ስለዚህ እነዚህን ተጫዋቾች በእነዚህ 3 ጨዋታዎች ላይ በተለይ ቢሞክራቸው የሚያስፈልግ ይመስለኛል። ያፈራረገ ከነ ኮልዊል ጋር ያደረገ ማለት ነው። ከዛ በኋላ ቼልሲ በቅድመ ውድድር ጨዋታዎች ላይ እነዚህን ተጫዋቾች መልሶ ያሰለፈና በቀጣይ ዓመት የስብስቡ አካል ማድረግና ለማድረጉን የሚወስኑ ይሆናል። ነገር ግን ቼልሲዎች እንግዲህ በመከላከሉ ረገድ ለዋናው ለእንግሊዝ ፕሪሚየር ሊግ ሲመጣ ተከላካይ ማስፈረም እንዳለባቸው ብዙ ጊዜ አውርተናል። ልምድ ያለው ቡድኑን ማገዝ የሚችል ከነዛ ውስጥ እንግዲህ አንዱ ማርክ ጉሂ ነው። ከጉሂ ጋር ንግግሮችን አድርገዋል። ነገር ግን ኒውካስትል ገፋ ብሎ እየሄደ ነው የሚገኘው። ቼልሲ አሁንም ለዚህ ተጫዋች ገንዘቦችን ለማውጣት በሚገባ ፍላጎት የላቸውም። ይህ እንግዲህ ለቼልሲ አሳሳቢ ነው። ነገር ግን ድርድሮቹ የሚቀጥሉ ይሆናል ተብሎ ይታሰባል። ቼልሲ በሚቀጥለው ውድድር ዓመት ይህንን ተጫዋች በነፃ የማምጣት ፍላጎት አለው የሚሉ መረጃዎች አሉ። ነገር ግን እንግዲህ በቼልሲና በክሪስታል ፓላስ መካከል በተለይ ጥሩ ግንኙነት አለና ያንን ግንኙነት የሚያሻክር ይሆናል ተብሎ ይታሰባል። ነገር ግን ማርክ ጉሂን አሁንም ቼልሲዎች ይፈልጋሉ። ያለበለዚያ ግን እነዚህ 3ቱ ታዳጊዎች ተከላካዮች ፎፋናንና ቶሲን አድራባዮን ጨምራችሁ እንዲሁም ኮልዊልን ስታስቧቸው 6ቱ ተከላካዮች እንግዲህ ቼልሲ ወደፊቱ ተከላካይ ይሆናል ተብሎ ይታሰባል። በተለይ ቶሲን እና ፎፋና ሊለቁበት የሚችሉበት እድል ይኖራል።
ተናግሯል። ፎፋና እንኳን አንድ የውድድር ዓመት በሚቀጥለው የውድድር ዓመት ቸልሲዎች ማየት ይፈልጋሉ። በተለይ የጉዳቱ ሁኔታ አሳሳቢ እንደሆነ ይታወቃል። ቶሲን የፍጥነት ችግር አለበት። ኮልዊል ልምዶች ይጎሉታል። አሮን አንሴልሞ፣ አችፖንግ እና ማማዱ ሳርም እንደዚሁ ተመሳሳይ ናቸው። ስለዚህ የእነዚህን ተጫዋቾች አቅም የሚያወጡ ከሆነ የሚቀጥለው የውድድር ዓመታት የቸልሲ የመሃል ተከላካይ በአሮን አንሴልሞ እና በማማዱ ሳር ሊመራ የሚችልበት እድል ሰፊ ነው። ቸልሲዎች የዲኒ ሂውስተንን ለማስፈረም ሞክረው እንደነበር ታውቃላችሁ። ምክንያቱም ምንም ጥያቄ የለውም ጄኔሬሽናል ተከላካይ ነው እና ቸልሲ እንቅስቃሴ ማድረጉ የሚጠበቅ ነበር። ነገር ግን በዝውውር እንቅስቃሴዎቹ ላይ ያን እንግዲህ ሪያል ማድሪድን መምረጡን ተከትሎ ቸልሲዎች የተከላካይ ማስፈረም እንደሚፈልጉ ነገር ግን ከፍተኛ የሆነ አቅም ያለው የቸልሲን ለውጥ ወይም ማርሹን የሚቀይር ወደ ሌላ ደረጃ የሚያደርሳቸው አይነት ተከላካይ ካገኙ ነው እንጂ አሁንም ታዳጊዎችን ግን ማስፈረም ያለባቸው አይመስለኝም። ሌላኛው መረጃ የሚሆነው እንግዲህ ውድ አድማቻችን የማይክ ሚኞል ጉዳይ ነው። ቸልሲ ሁለተኛ ጥያቄ 15 ሚሊዮን ዩሮ አቅርቦ ነበር። ጥያቄው ውድቅ ሆኖበታል። ድርድሮቹ እንደቀጠሉ ናቸው። ቸልሲና ኤሲ ሚላን ጥሩ ግንኙነት ያላቸው ናቸው። ማይክ ሚኞልን ግን እንዴት አያችሁት? በኔሽንስ ሊግ ጨዋታዎች ላይ እንግዲህ ባለፉት 3 ጨዋታዎች አይተነዋል። በጣም ጥሩ የሆነ የኳስ ስርጭት አለው። እንደ በረኛ ጥሩ የኳስ የማስቀረት አቅም አለው። ኤንዞ ማሬስካ ግን በግልጽ ለቸልሲ ኃላፊዎች ተናግረዋል። ሳንቼዝ፣ ፔትሮቪች የሚፈልጓቸው አይነት የእሷቸው ፍላጎት የሆኑ አይነት ተከላካዮች እንዳልሆኑ እና እባካችሁን ማይክ ሚኞልን አስፈርሙልኝ ብሏል። ቸልሲ ይህንን ማድረግ ይጠበቅበታል። ልዩነቱ 5 ሚሊዮን ዩሮ ነው። ይህንን ልዩነት ለማጥበብ መሞከር የሚጠበቅ ይሆናል። ምክንያቱም ቸልሲ በዝውውር መስኮት ላይ የሚፈልገው ዲያጎ ኮስታ ነው። አንዱ የፖርቹጋል ብሔራዊ ቡድን ግብ ጠባቂ፣ ሁለተኛው ማይክ ሚኞል ነው። ዲያጎ ኮስታ 45-50 ሚሊዮን ዩሮ የሚጠየቅበት ስለሆነ ይህንን ተጫዋች ለማዘዋወርና የመጨረሻ ያሉትን ድርድር ለማድረግ መሞከር የሚጠበቅባቸው ይሆናል። ቸልሲ ከሚላን ጋር ብዙ ድርድሮችን አድርገዋል። የምታስታውሷቸውን እንግዲህ ወደ 3 ተጫዋቾችን ኦልሞስት ለሚላን ሸኝተዋል። ስለዚህ በድርድሩ ጥሩ ግንኙነት ስላላቸው ይህንን በተለይ ደግሞ በዝውውሩ መጀመሪያ አካባቢ እየተደረገ ያለ እንቅስቃሴ ስለሆነ ጥሩ የሚባል ነውና ቶሎ ዝውውሩ መጨረስ ይጠበቅበታል። ቸልሲ አሁን እየሄደበት ያለው እንቅስቃሴ ጥሩ የሚባል ነው። በዝውውር መጀመሪያ ላይ ትክክለኛ ያልከውን ዋጋ ማቅረብ፣ ተጫዋቾቹ እንዲመጡ ማድረግ በጣም ጥሩ ነው። በዝውውር መጨረሻ ወቅት ስትንቀሳቀስ አንደኛ ተጫዋቾቹ ለመምጣትና የሚሸጠው ክለብ ደግሞ እነሱን ለመተካ ተጫዋቾችን ስለሚያጣ ዋጋቸው እየጨመረ ይሄዳል። ስለዚህ ቸልሲ ያንን እንዳይሆንበት በሚገባ እየሰራ ይገኛል። ጀርሚ ባይኖ ጊተንስን በሚመለከተው ደግሞ ቸልሲ አሁንም ጥረቶችን እያደረገ ይገኛል። ሁለተኛ ጥያቄውም ሊያቀርብ ነው። 30 ሚሊዮን ዩሮ ውድቅ ሆኖበታል። ከ42 እስከ 50 ሚሊዮን ዩሮ ይህንን ዝውውር የማጠናቀቅ ፍላጎት አለው። ጆብ ቤሊንጋምን እንግዲህ ትናንትም እንደነገርኳችሁ ከሰንደርላንድ ጋር ሙሉ በሙሉ ስምምነት ደርሰዋል። 33 ሚሊዮን ዩሮ እየታየ የሚጨመር 5 ሚሊዮን ዩሮ ነው። ቸልሲና እንዲሁም ደግሞ ዶርትመንድም ጥሩ ግንኙነት ያላቸው ክለቦች ናቸው። ስለዚህ በዝውውሩ ሂደቱ ውስጥ በሚገባ እስከ መጨረሻው ድረስ ጥረታቸውን ያደርጋሉ ተብሎ ይጠበቃል። ሁለቱን ጀርሚ ጊተንስና እንዲሁም ደግሞ ማይክ ሚኞልን ይዘው ነው ወደ ዩናይትድ ስቴትስ ኦፍ አሜሪካ ወደ አሜሪካ የመሄድ ዕቅድ ያላቸው። ድርድሮቹ የሚጠበቁ ነው። እስከ መጨረሻው ድረስ ቸልሲ ፍላጎቱን እየቀጠለ ይገኛል። ቸልሲ ዛሬም ስሙ ከአሊያንድር ጋርናቾ ጋር ተያይዟል። ነገር ግን ተፎካካሪ መጥቶበታል። ከእንግሊዝ ፕሪሚየር ሊግ አርሰናልና ቸልሲ ናቸው እንግዲህ የዚህ ተጫዋች አድናቂ። ድርድሮቹ እንደቀጠሉ ናቸው። ነገር ግን አንደኛ ከናፖሊ ከሌሎች ክለቦች የቀረበለትን ጥያቄ አይፈልግም። በእንግሊዝ ፕሪሚየር ሊግ የመቆየት ፍላጎት አለው አሊያንድር ጋርናቾ። ስለዚህ ቸልሲ ይህንን ተጫዋችም የማስፈረም እድል እንዳለው ብዙዎቹ እየተናገሩ ይገኛሉ። ኤንዞ ፈርናንዴዝ እንግዲህ ኢንተርቪው አድርጎ ነበርና በኢንተርቪው ምን አነሳ ብለን ስናይ ስለ ክለቦች የዓለም ዋንጫ ነው ያነሳው። ክለቦች የዓለም ዋንጫ ላይ ቸልሲ እንግዲህ እንደሚሳተፍ ይታወቃል። በዛም ዋንጫውን ለማሸነፍ ነው። የተሻለ ቡድን አለን፣ የተሻለ አቅም ያለው ቡድን አለን። ስለዚህ ይህ ቡድን ዋንጫዎችን ማሸነፍ እንዲችል ማድረግ ይጠበቅብናል። በኤንዞ ማሬስካ በጣም ደስተኛ ነኝ። በመጀመሪያዎቹ ጊዜያቶች ምን ማድረግ እንደሚጠበቅብኝ በሚገባ ነግሮኝ ነበር። ያንን በሚገባ ራሴ እንዳሻሽል አግዞኛል። ነገር ግን ይህ በአሰልጣኙ ብቻ ሳይሆን በቡድን አጋሮችም በአንድ ላይ ያደረጉት ነገር ነው በማለት አስተያየቱን ሰጥቷል። እንግዲህ ቸልሲ ሌላኛውን ታዳጊ ተጫዋች የሆነውን በስትራስቡርግ እየተጫወተ የሚገኘውን ሀቢብ ሃይድራን ሊድሶች ለማስፈረም ይፈልጋሉ። 25 ሚሊዮን ዩሮ አቅርበዋል። እንግዲህ ቸልሲዎች ከሚፈልጓቸውና ጥሩ ፐርፎርማንስ አላቸው ብሎ ከሚያምኗቸው አማካኞች ውስጥ አንዱ የሆነውን ሀቢብ ሃይድራን እንግዲህ የስትራስቡርግ አምበልም ነው ወዳድማቻችን ይህንን ተጫዋች። ስለዚህ ቸልሲዎች ይህንን ተጫዋችም ለመልቀቅ እንግዲህ ከስትራስቡርግ ወደ ቸልሲ የመምጣት እድል ወይም በአቅሙ ደረጃ የለውም። ነገር ግን የተሻለ ገንዘቡ እንዲያገኙ ቸልሲዎች ለስትራስቡርግ ለእህት ቡድናቸው የሚያቀርቡት ይሆናል። ሰላም ወዳድማቻችን፣ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።